ይሁን አሁንም ረፈደብኝ እንጂ አልመሸብኝም። እኔ ብቻ መስሎኝ ነበር። ለካስ ዓለም ወደ ክርስትና እየጎረፈ ነው። የራሴን ታሪክ ስለጥፍ እንደኔ ብዙ ወደ ክርስትና ከመጡ ጋር አገናኘኝ። በውስጥ መስመር እንዲህ ይሉኛል፣ ወንድሜ እንኳን ደስ አለህ፣ ክርስትና እንዴት አየኸው? እኔ ሙስሊም ነበርኩ ወደ ኦርቶዶክስ መጥቼ ነበር እያለ እንደዚህ የሚነግሩኝ ብዙ ልጆች አሉ። እኔም ከዛ ከጨለማ ከእስልምና ወደ ክርስትና የመጣሁ ልጅ ነኝ ብሎ እንደዚህ አይነት ልጥፎችን የሚለጥፍ ልጅ ነው። ነገር ግን የዚህን ተቃራኒ እነሱ ደግሞ አድርገው ለቀውበታል ማለት ነው። እዚሁ ቲክቶክ ቻናል ላይ ሙስሊሞች ቀጥሉበት፣ እኛ እናበረታታቸዋለን። የእናንተን ሐሰተኝነትና አጭበርባሪዎች እያዩ ሰዎች ካላችሁበት ጨለማ ወደ ብርሃን ስለሚመጡ እንዳታቆሙ፣ ይሄን ነገር ቀጥሉበት። ሌላ ምንም አላችሁ? ምክንያቱም ትክክለኛ ነብያቸውን ሱና እየተገበሩ ያሉት የነቢያቸውን ሱና እየተገበሩ ስለሆነ አይፈረድባቸው። ትክክለኛ የእምነቱን መገለጫ ነው እያደረጉ ያሉት። አርቲስቶች ያላሰለሙት እኮ የለም እኮ ዘወል እኮ ፎቷቸውን አርቲስቶች እኮ አዳርሰዋል አስልመው ገሙ እኮ ገሙ። ከምር ኢየሱስ እኔ ኦርቶዶክሶች ፕሮድ ከመሆንባቸው በዚህ ነው ምኮራባቸው። ኦርቶዶክሶች እንደዚህ አይነት ያልሆነ የሆነ የተከበረ ያኛው የሚለውን እያመጡ እንደዚህ አይነት ሲግማማ ታገኛቸው። እንዲህ የሚያደርግ ካለ ሊትራሊ ልንገራችሁ፣ ንስሐ ግቡ፣ ጋነም ነው የሚከታችሁ። እነዚህ ሰዎችን አምጥታችሁ በሐሰት የምታደርጉ ካላችሁ ወደ ጋነም የምገቡበት ነው። ውሸት ስለሆነ ውሸት የዲያብሎስ ነው ስላለ ክርስቶስ። እናንተ ከአባታችሁ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ነፍሰ ገዳይ ነው፣ ሐሰተኛ ነው፣ የሐሰት አባት ነው፣ በእውነት ላይ አልቆመም፣ ሐሰት ሲናገር ከራሱ ይናገራል ተብሎ የተነገረለት ዲያብሎስ ነው። ስለዚህ እንዲህ የሚያደርግ እንደው በጣት የሚቆጠር አንድ ከተገኘ ንስሐ ግቡ፣ ንስሐ እንገቡ። ተሳስታችሁ የታዋቂ ኡስታዞችን ታዋቂ አርቲስቶችን ኦርቶዶክስ ያልሆኑትን አምጥታችሁ እንደዛ ምሰሩ ከተገኛችሁ ንስሐ ትገቡበት ዘንድ ግድ ይላችኋል። ቢሊየን ሰው ለምን አይሄድም? እንደው ቢሊየን ካለ የፈለገ ማንም አይሄድም። ለምን ክርስቲያን ነገ ሌላ እንትን ውስጥ አይገኝም? እኛ የቆምነው ክርስቶስ ላይ ነው እንጂ ሰው ላይ አይደለም። አለት የሆነ እምነት ነው ያለን። ያ አለት የሆነው እምነታችን የተመሰረተው ክርስቶስ ላይ ነው። ክርስቶስ ላይ ነው። ስለዚህ ክርስቶስን እያየን ነው የምንራመደው። እሱን እያየን ነው እምነታችንን የምናስቀጥለው። ምንድን ነው ያለን? እንዴት ነበረ እያልን ነው የምንቀጥለው እንጂ ይሁዳ ቢወጣ በይሁዳ ቦታ የሚተካለ። እናንተ ባታመሰግኑት እርሱ ፍጡራኑን ድንጋዩን እንኳን አስነስቶ እንዲናገር ማድረግ የሚችል አምላክ ነው ያለን። ቁጥር ማተር አያደርገንም። እኛ ኦልዌይስ ቁጥር ማተር አያደርገንም። ሙስሊሞቹ አሁን ሰሞኑን ተርታውን ከሀገር ውስጥ እስከ ሀገር ውጭ ያሳየናችሁ የሐሰት መረጃዎቻቸው ከቲክቶክ ኡስታዞች እስከ ቴሌቪዥን ፕሮግራሞቻቸው ላይ የቀረቡ የሐሰት መረጃዎቻቸውን ያሳየናችሁ፣ እኔም በትልቁ አካውንት ላይ የሰራኋቸውን ያያችኋቸው ትልልቅ አሉ የሚባሉ ኡስታዞች እንዳለ የቀጠፏቸውን አይተናላል፣ ተመልክተናላል። ታዲያ አንድ ሰው ጤናማ ብልህ የሆነ ሰው ዋይዝ የሆነ አይምሮን የሚጠቀም ማስተዋል የሚችል ሰው ለምንድነው የሚዋሹት? ኦኬ እፎይ እያለ ያለው አንዴ ቢሆን እሺ አጋጣሚ ነው፣ ሁለቴ ቢሆን እሺ አጋጣሚ ነው፣ ሶስቴ እሺ አጋጣሚ ነው። ይኸው ከወር በላይ እኮ እያንዳንዱን እያመጣን ውሸታቸውን እያሳየን ነው። ለምንድነው የሚዋሹት ብሎ አንድ ሰው መጠየቅ አለበት። ለምንድነው የሚዋሹት በዚህ መጠን? ኦኬ በዚህ መጠን የገዛ ሃይማኖታችን ላይ የሚያጭበረብሩ የሚያታልሉ የሚያሳስቱ ከሆነ ከዛ በኋላ የሰውን ሃይማኖት ሲያወሩ እንዴት ሊታመኑ ይችላሉ? ጤናማ ሰው ሊጠይቀው የሚገባው ነው። አስተዋይ ሰው ሊጠይቀው የሚገባው ነው። ይህንን ደግሞ ልታደርጉት ይገባል። ብዙዎች አሉ በእርግጥ እውነት ይበራላቸው ማስተዋል የተሰጣቸው በፊት እንጠላህ ነበር፣ በፊት እንደዚህ ነበር የተነገረን ብቻ ዘንድ ግን ተደጋጋሚ ኡስታዞችን እንደዚህ ስትል ስድብ ይመስለን ነበር። ተደጋጋሚ ባየነው ግን እውነት ነው እያሉ በውስጥ የሚጽፉልኛሉ፣ ወደ እውነት የሚመጡ አሉ። እናንተንም አፕሪሺየት እናደርጋችኋለን። ሀሰት ስታገኙብን አዋርዱን።
እኔንም ጭምር አዋርዱን። አሰስና ያሌለ ያልተጻፈ ስንናገር ካገኛችሁን፣ ሐሰት መረጃዎችን ስናመጣ ካገኛችሁን፣ እስልምና የማይወክል ስናናገር ካገኛችሁን አዋርዱን። ቤታችን ክፍት ነው። እዛ ዳር ቆሞ እፎይ መሀይም ነው እፎይ እንደዚህ ነው ማለት ይቻላል፣ መፍታችሁ ነው። እሱም እኔ ፊት ግን እሱን ነገር አትደግሙትም። እኔ ፊት አትደግሙትም። ኮመንት ላይ እፎይ መሀይም ነው እፎይ ቀጣፊ ውሸታም ነው እፎይ እንደዚህ ነው ማለት መፍትህ ነው። እኔ ፊት ግን አትደግመው። ምክንያቱም መረጃ ጠይቃለሁ። እኔ ፊት ስትመጣ መረጃ ጠይቃለሁ። እንዴ ተቀባባች የማጭበርበሪያ ጤራ ሳትሆን ከጭንቅላት እንግዲህ ያንተን ፎቶ ጠፍቶ ነው ይሰሩ ቢሆናል በቅርብ እና ከዚህ ማጭበርበርና ውሸታችሁ በተቻለ አቅም ሙስሊሞች ብትወጡ ደስ ይለናል። ወደ እውነቱ ወደ ብርሃኑ ክርስቶስ ሁሉን ነገር እውነት ያደርግላችኋል። ኤኒዌይስ ወደ ዛሬው ቶፒካችን እንመለስ። እስልምና ውስጥ እስካሉ ድረስ መውጣት አይችሉም ወደ እኛ ካልመጡ በስተቀር። ወደ ዛሬ ቶፒካችን እንመለስና የዛሬ ቶፒካችን እንግዲህ ምንድን ነው? እንግዲህ ሁለት የተለያዩ እምነት ይዘው አንድ ላይ ሃይማኖታዊ ስነስርዓቶችን መፈጸም ይቻላል ወይ? ሁለት የተለያዩ ሃይማኖቶች አሉ። ሉክ አንድ ሰው የራሱ የሆነ ያመነበት የአምላክ እሳቤ አለ። አምላኩን የሚገልጽበት ወይም ደግሞ አምኖ የተቀበለው የአምላክ ባህሪያት አሉ። ሌላውም ሰው ልክ እንደዛው የራሱ የሆነ የአምላክ እሳቤ እና የራሱ የሆነ የአምላክ እምነትን ይዞ ይኖራል። የተለያየ የአምላክ እሳቤ ይዞ አንድ ላይ ሃይማኖታዊ ስነ ስርዓቶችን መፈጸም ይቻላል ወይ? ለምሳሌ አንድ ላይ መስገድ ይቻላል ወይ? አንድ ላይ መጾም ይቻላል ወይ? አንድ ላይ ሃይማኖታዊ ትምህርቶችን መስማት ይቻላል ወይ የሚለውን ዛሬ በሙስሊሞቹ በኩል ያለውን እንመለከታለን። ሰው የአንዱን አምላክ ጣዖት እያለው ከዛ ጋር ህብረት ያደርጋሉ። ሉክ ለምሳሌ እኔና እፎይ እዚህ ጋር አለን። እፎይም ክርስቲያን ነው፣ እኔም ክርስቲያን ነኝ። ነገር ግን እፎይ የኔን አምላክ አይ አንተ የምታመልከው ጣዖት ነው እያለኝ እኔና እሱ ልክ አንድ ላይ ቤተክርስቲያን ማስቀደስ እንችላለን ወይ? አንድ ካህን ጋር ሄድን መሳለም እንችላለን ወይ? አንድ ላይ ሃይማኖታዊ ስነስርዓቶችን መፈጸም እንችላለን ወይ ከተባለ እንደ ክርስትናው አይቻልም። በቃ እፎይ የኔን አምላክ የሚሳደብ ከሆነ እኔ ከሱ እለያለሁ፣ እኔም ደግሞ የሱን አምላክ የምሳደብ ከሆነ ልክ እንደዛው ማለት ነው። በክርስትና እንደዚህ በአምላክ ማመቻቸት የሚባል ነገር ስለሌለ ማለት ነው። በእስልምናው ደግሞ አህባሽና ዋሃብዮች አሉ። አህባሾች የራሳቸው አቂዳ አላቸው። አላህን የሚገልጹበት አለ፣ ለአላህ የሚሰጡት የሚያሰፍጡት ባህሪ አለ። ዋሃብዮች ደግሞ ልክ እንደዚሁ አላህ ብለው ቢጠሩትም አምላካቸውን ሁለቱም አላህ ብለው ቢጠሩም ነገር ግን የተለያየ አይነት የአምላክ እሳቤ፣ የተለያየ አይነት አቂዳ፣ የተለያየ አይነት ዶክትሪን አላቸው። ለምሳሌ አህባሾች ወይም ደግሞ አህለል ሱና ወልጀማ የሚባሉት እነሱ አላህን ያለ ቦታ ነው ብለው ይናገራሉ። ለሱ እጅ፣ እግር፣ ወዘተ እነዚህ የአካል ክፍሎች የሉትም። እነዚህን ለአምላክ መናገር ከፍጡራን ጋር ማመሳሰል ነው። ስለዚህ እሱን ፍጡር አደረጉት። እንደዛ ለአምላክ እጅ፣ እግር፣ ፊት የመሳሰሉትን አካላት የሚሰጡ ከሆነ እሱማ ፍጡር ነው ብለው ይናገራሉ። ወሃብዮች ደግሞ በተቃራኒው አይ አላህ እጅ አለው፣ እግር አለው፣ እሱ ያለው ከአርሹ ከሰባተኛው ሰማይ በላይ ነው ብለው ይናገራሉ። እነዚህ ሁለቱ አካላት አንድ ላይ ሆነው መስገድ ይችላሉ ወይ? አንዱን ጣዖት የሚለው አካል ሌላውን ማሰገድ ይችላሉ ወይ የሚለውን ይህንን በስፋት እንመለከታለን ማለት ነው። ዛሬ ሙስሊሞች ካላችሁ መግባት ትችላላችሁ። በዚህ ርዕሰ ጉዳይ እንነጋገራለን። ነገ ለምሳሌ ኢድ ነው። ነገ ኢድን ማን ነው የሚያሰግዳቸው? ኢድ ማን ሊያሰግዳቸው ይችላል? ማለትም ጣዖት አምላኪ ነህ ያሉት አካል ቡራኬ ሊሰጣቸው ይችላል፣ ሊያሰግዳቸው ይችላል። አምላካችሁ ጣዖት ነው እያላቸው ሊያሰግዳቸው ይችላልን? አምላክ አንተ ጣዖት ነው እያለ ኦኬ የኔ አምላክ ጣዖት ነው ብለህ ከሱ ቡራኬ ትቀበላለህ? ማለትም እሱ ሲያስተምር አዎ ጣዖት ነው እያለ ሲል ዝም ብለህ ማዳመጥ ሞራሉ ይኖርሃል? ትክክል ነውስ ብለህ ትሄዳለህ ወይ? ልጅህ አብረህ ካለች ልጅህን ይህንን ትምህርት እንድትማርስ ትፈቅዳለህ ወይ? ጣዖት ነው የሚለውን አስተምሮ ልጅህ ተምራ እንድትወጣ ትፈቅድላታለህ? ቁርአኑ በግልጽ
አንድ እስካልሆናችሁ ድረስ ትክዳለህ ይላል። ምክንያቱም የዋብያዎቹም ኪታቦቻቸው ላይ እንደሚናገረው የአላህን ባህሪያቶችን መካድ ከእስልምና ያወጣል ይላሉ። ከባህሪያቶቹ ከሚሉት ውስጥ አንዱ አላህ አይምን በቁርአንና በሐዲስ የመጡትን ማጽደቅ የሚል ነው። እንደዛ ከሆነ በደንብ አስተውሉ። እንደዛ ከሆነ አላህ አለበት የሚባለው በዋብያና በአህባሾች የተለያየ ነው። ከሁለት አንዳቸው አላጸደቁም ማለት ነው። ዋብያዎቹ ትክክል ከሆኑ አህባሾቹ ስህተት ናቸው ማለት ነው። ዋብያዎቹ ትክክል ከሆኑ አህባሾች ስህተት ናቸው። አህባሾቹ ትክክል ከሆኑ ዋብያዎቹ ትክክል ናቸው። አይ የእነሱ ማረዳት ትክክል ነው የእኛም ማረዳት ትክክል ነው ከተባለ ደግሞ ሙሐመድ ትክክለኛ የሆነውን አስተምሮቱን አስተምሮ አልሄደም ነበር ማለት ነው። ትክክል የሆነ አስተምሮ አልሄደም ነበር። የሺያዎችም ይመጣል፣ የአህመድያኖቹም ይመጣል፣ የሌሎችም ሴክቶች እንደዛው እያለ ይመጣል ማለት ነው። ሁሉም ትክክል ይሆናሉ ማለት ነው። በአላህ ጉዳይ ላይ የተለያየ ንግግር ቢናገሩም ሁሉም ትክክል ወደሚሆኑበት ይመጣል ማለት ነው። ምክንያቱም አንተ ከአርሽ በላይ ነው ስትል ነው ከአርሽ በላይ ተብሎ ከተባለ እሱ ፍጡር ነው እያለ አንተ ከሌሊቱ 9 ሰዓት ላይ አላህ ይወርዳል ስትል ነው የሚወርድ የሚወጣማ ከሆነ እሱ ፍጡር ነው ጦጣ ነው እያለው አምላክን የሚወጣ የሚወርድ ነው ጦጣ ነው እያለ ፍጡር ነው እያለው አይ በቃ አንተ የምታመልከውን የማመልከው እንደዛ ብትለውም አላህ በስም ስለሚመሳሰል ችግር የለውም፣ እናመቻቸው። እኛ ክርስቲያኖች ይሄንን አናመቻችም። ለምሳሌ አንድ ሰው የክርስቶስን በስጋ መገለጥ ቢክድ በስጋ መምጣቱን ቢክድ አምላክ እንዴት ቃል ስጋ ሆነ የሚለውን አልቀበልም ቢል ሊትራሊ ከክርስትና ያለምንም ማመቻቸት ያለምንም ማደራደር ያለምንም እንደው ምን ለማለት ፈልገህ ነው ሳይባል ቀጥታ ወጥተሃል ነው የምንለው። ወጥተሃል፣ ድነትህን አጥተሃል። ክርስቶስ በስጋ መምጣቱን ከካደ እንዴት ምናምን ካለ ቀጥታ ያለምንም ማከራከር ያለምንም ኮምፕሮማይዝ የሆነ እንትን ማመቻቸት ምናምን ቀጥታ ከክርስትና ወጥተሃል። 10 ብትሆኑ 9 ይሄንን ቢሉ አንደኛው ክርስቶስ በስጋ መምጣቱን ቢያምን 9 ግን ይሄንን ኖ ክርስቶስ በስጋ ቃል በስጋ አልተገለጠም ብሎ ቢል አንዱ 9ኙንም ሊለያቸው ይችላል። 9ኙንም ያስወግዳቸዋል ማለት ነው፣ ያወግዛቸዋል። አብሯቸው ህብረት አያደርግም፣ ተቆርጠው ይጣላሉ። 9ኙ ዩሲ ቁጥር አይደለም ማተር የሚያደርገን እኛ 9 ስለሆኑ ብዙ ስለሆኑ አይ በቃ እናመቻች እንዳይጠፉ 9 ስለሆኑ በቃ እናንተም እንደዛ በሉ እኔም እንደዚህ ልበል በቃ ዝም ብለን እኛም ክርስቲያን እንባል እናንተም አይቻልም። በስጋ መምጣቱን አልቀበልም ካልክ ወጥተሃል። በእስልምናውስ ዋብዮቹ አላህ ከሌሊቱ 1/3 ይመጣል ይላሉ። ሎክ አላህ ከምሽቱ 1/3 ሲቀር ይመጣል ይላሉ። አህባሾቹ ደግሞ ነው አይመጣም ይላሉ። ወደ ቅርቢቱ ሰማይ አይመጣም፣ ከመጣ እንደዛ የሚባለው ፍጡር ነው የሚሆነው ይላሉ። ወደ ቅርቢቱ ሰማይ ይወርዳል የሚለው እንደዛ ብለው አላህን ካመኑ ፍጡር ነው ይላሉ። ዋብዮቹ በዚህኛው ሳይድ ይወርዳል አላህ አምላካችን ይላሉ። አህባሾቹ ደግሞ ኖ አይወርድም፣ የሚወርድ ከሆነ ፍጡር ነው ይላሉ። ስለዚህ ተተስማሙ እነሱ ክርስቲያኖች ምን ያህል ዶግማችን ጠንካራ እንደሆነ ምን ያህል ለአምላክ ያለን እምነት የታመነ እንደሆነ ከዚህ ብቻ መረዳት ትችላላችሁ። ሎክ ከዚህ ብቻ መረዳት ትችላላችሁ። ሌላውን ተዉት። በስጋ መምጣቱን አምኖ እኛና ፕሮቴስታንት አሁን ከካቶሊኮች ጋር ለምሳሌ ከፕሮቴስታንት ጋር በስጋ መምጣቱን ያምናሉ፣ እናምናለን። ምንድነው ልዩነታችን? ለምሳሌ ክርስቶስ የሰጠውን ስጋ ወደሙን እዛ ላይ እንለያያለን፣ ጥምቀት ላይ እንለያያለና በዛ ብቻ ድነትን ታጣላችሁ እንባባላለና መምጣቱን በስጋ ያምናሉ፣ አምላክ መሆኑን ያምናሉ፣ ቃል ስጋ መሆኑን ያምናሉ። ጥምቀት ላይ ስለተለያየ ሚስጥራ ላይ ስለተለያየን ድነትን ታጣለህ እየተባባልን የምንከራከረው ላይ እነሱስ ኢቨን የሚመጣው አካል ላይ ነው የተለያዩት።
ፕሮቴስታንትና ኦርቶዶክስ የሚመጣው አካል ላይ አይደለም እንደመጣ ተማምነዋል። ቃል ስጋ እንደሆነ ተማምነዋል። ከማርያም እንደተወለደ ተማምነዋል። ኦኬ ሚስጥር አለ ግን ተለያይተሃል። በዚህም ምክንያት ድነትን ታጣለን። ሙስሊሞች ጋስ የሚመጣው አካል ምን አለ ምን አዘዘ አይደለም ልዩነት፣ ጠባቸው እሱ ላይ ብቻ አይደለም። የሚመጣው አካል ራሱ ፍጡር ነው፣ ፈጣሪ ነው። አባሾቹ የሚመጣው አካል ምንድነው ይሉታል? የሚወርድ ከሆነ ከአርሽ በላይ ካለ እሱ ፍጡር ነው ይሉታል። የሚመጣውን አካል ራሱ አምላክ አይደለም ይሉታል። ዋብዮቹስ ኖ አላህ ነው፣ ከአንድ ሌሊት አንድ ሶስተኛ ሲቀር የሚመጣው አምላክ ነው ይሉታል። እስቲል እንዲህ ተለያይተው አመሻሽተው ልዩነታቸውን አያውቁትም። እስቲል አያውቁትም። ኤኒዌይስ there is no God የምትለው እንኳን ደህና መጣ። ይሰማል? ድመት ፕሮፋይል ደህና ማንኛው እያወራሁ ያለው ማንኛው ነህ? ማንኛው ነህ? ማንኛው ነው እያወራሁ ያለው? ሰይድ ነህ? ማንኛው ነው እያወራሁ ያለው? አይ ቲንክ ከሁለት ሰይድ ነው ማይኩ ክፍት የሆነው ግን እንትን እያለ ማንኛው ነው የምታው? ሰይድ መሰለኝ እኮ ላውራ ይፈቀድልኛል? ማንኛው ነው ያው? እሺ there is የምትባለው አንተ ነህ? እንኳን ደህና መጣህ። እንኳን ደህና መጣህ። አይሰማም? እንኳን ደህና ቆያችሁ። ሰላም ነው? መልካም ይመስገን ነው። እንዴት ነህ? ይሰማል። ኦኬ በአላህ ጉዳይ ላይ ሰዎች ተለያይተው አላህን አንደኛው ላስተምሮቱ ላይ ተለያይተው ጥያቄ ማንሳት ይቻላል? ጥያቄ በኋላ ላይ ምን አልከኝ? በአላህ ላይ ሰዎች ተለያይተው አብረው ሰላት ማድረግ ይችላሉ? ሌላው በአላህ ላይ ሰዎች ተለያይተው አብረው ሰላት መቆም ይችላሉ ወይ? ይሰማለሁ እኔ። ሰይድ ቀጥል። በቃ በአላህ ላይ ኔትወርክን አስተካክል። በቃ ሰይድ ቀጥል። እንኳን ደህና መጣህ። የእኛም አይሰማ ከሆነ ዘሪዝ ይሰማል። አይ ኔትወርክ ቁጥሩ አይደለም ወይም ይሰማኛል። አንድ እየተቆራረጠ ነው እንጂ ይሰማል። ኔትወርክ አስተካክለህ ነው። ሌሎች ይቀጥሉ። ሰይድ አለ? የት ነህ ሰይድ? ኦኬ ወጥተዋል ሁሉ። ኦኬ ያ እንግዲህ ምንድነው ወሃቢያዎች ብዙ ጊዜ ኢሚቴት ለማድረግ የሚጠቀሙበት ነገር ምንድነው? አይ ችግር የለውም በአላህ ጉዳይ ኢማጂን እንግዲህ አምላካቸውን ጣዖት እየተባለ አይ ችግር የለውም እኛ አንድ አይነት አምላክ ነው የምናመልከው የሚል የማስመሰል ፕሮፓጋንዳና ፖለቲካ ብዙ ጊዜ ሲሰሩ ይስተዋላል። ነገር ግን በመጽሐፍቶቻቸው ደረጃ እንደዛ አይደለም። በመጽሐፍቶቻቸው ደረጃ እንዲያውም ቀድማችሁ እነዚህ ቀብር አምላኪያን የሚባሉትን አላህን ያለ ቦታ ነው ብለው የሚናገሩ አካላትን ቀድመው ከመስጊዳቸው እንኳን እንዲያጸዱ በኪታቦቻቸው ላይ አስቀምጠው ይገኛሉ። በኪታቦቻቸው ላይ አስቀምጠዋል። ነገር ግን ወደ ሪያሊቲው ስንመጣ እንደዛ ቢሆንም በአንድ ነን በሚል ውሸትና ሐሰት ግን ይሄን ነገር ደጋግመው በሶሻል ሚዲያዎቻቸው በቴሌቪዥን ቻናሎቻቸው ሲናገሩ ይሰማሉ። ኦኬ የምር በፈጣሪ ጉዳይ ተለያይተ አንድ ነኝ ማለት ይቻላልን? የሰው ልጅ እንዴትም ሆኖ አንድ ሊያደርገው የማይችለው ነገር ሊያመቻቸው የማይችለው ነገር በፈጣሪ ጉዳይ ልዩነት የሚፈጠር ከሆነ ነው። በፈጣሪ ጉዳይ ከተለያየህ ሌላ አንድ የሚያደርግህ ነገር እንኳን ቢኖር
አንድ ልትሆን አትችልም። ኦልሬዲ ትልቁ ነገር የመጀመሪያውና ዋናው ነገር ፈጣሪ ስለሆነ ማለት ነው። ኦኬ ሰይድ አለ። ሰይድ ፈርስት ፎር ማይ ማም የሚል አካውንት። ኦኬ ሰላም ነው። እንኳን ደህና መጣ። ሚዩት ነህ ወይ? አይሰማም? እንዴት ናችሁ? ኦኬ ሰላም ለምን መልካም እንኳን ደህና መጣ ብለናል። ሜቢ ጥያቄውን ሰምተዋል። ሰዎች በአምላክ ተለያይተው በአምላክ ከተለያየ የአንደኛው አምላክ ለአንደኛው ጣዖት ነው የሚሆነው ማለት ነው። አብረህ ሰላት መቀመጥ ትችላለህ። ኔትወርክ መሰለኝ። ኦስሊ ተመለስ ወይንም ይሰማል። ኦስሊ ነው የሚለው። ሰላም ነው፣ እንዴት ነሽ? አለን ወንድሜ፣ እንዴት ነው? እኔ ለራሴ ጥያቄ ነበር። ጥያቄ ሳይሆን ለራሴ ስለፈለኩ ለማፍራችሁ ስለፈለኩኝ ነው። እኔ ሙስሊም ነኝና ወደ ክርስትና መምጣት ፈልጋለሁኝና ምን ማድረግ እንዳለብኝ አላውቅም። እንድትረዱ ፈልጌ ነው። አይመንን ፎሎ አድርጌውና አይመን ይጽፍልሻል። አይመን አውሪ። ኦኬስ ከጎንሽ ያለውን ልጅ አውሪ። ኦኬስ ኦኬ። ሰይድ ይሰማል? ይሰማ። እንዴት ናችሁ? ሰላም፣ እንዴት ነህ? አልሐምዱሊላህ። እንኳን ደህና ቆያችሁ። መልካም። ጥያቄውን ሰምተዋል? ጥያቄ መጠየቅ አይቻልም ሳይጠየቅ በፊት? ጥያቄ በኋላ ላይ መጨረሻ ላይ። ምንድነው ጥያቄያችሁ? ከቻልኩኝ ልመልስላችሁ። በአላህ የማይመስልህ ሰው ጋር አብረህ መስገድ ትችላለህ ወይ? በአላህ ያስተምረህ በአምልኮ ለምሳሌ አንተን አምላክ አንዱ ፍጡር ነው እያለው እንትን ማለት ይቻላል? አብረህ መስገድ ይቻላል? እሷ ያ ሰውዬው ሃይማኖቱ ምንድን ነው? በቃ እኔም ሙስሊም ነኝ ቢል ያምን ሰው ሙስሊም ነኝ እያለ ነገር ግን ከአንተ አቂዳ ጋር ቢለያይ ሙስሊም ጋር ሆነ አብሮ መስገድ ይቻላል። እንትኑ መንገዱ ላ ኢላሃ ኢለላህ ከሆነ አብሮ መስገድ ይቻላል። ስለዚህ ላ ኢላሃ ኢለላህ ሲል ግን ያንተን አላህ አይደለም የሚጠራው ማለት ሌላ አምላክ አለ እንዴ? ላ ኢላሃ ኢለላህ ያለ ስሙ ተመሳሳይ ሊሆን ይችላል። ላ ኢላሃ ኢለላህ ማለት ያው የለም ጣዖት ከአንዱ ትልቁ ጣዖቶች ኢላ ከሚባለው ከአላህ በቀር ነው አይደለ? ያው ጣዖት ስለሆነ የዛኛው ጣዖት ግን ምንድነው? እሱ እንዳንተ እንደምታምነው አይደለም። አንተ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? አላህ የእሱኛው ደግሞ ከአርሽ በላይ ነው የሚባል አይደለም። አንተ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አይደለ? እሱ የትኛው ነው ብሎ ነው የሚያምነው? ግን ጥያቄ ካልገባኝም እዚህ ጋር ባይዘው ይቅርታ አድርግልኝና ማለት ነው። ኦኬ በቀላሉ ለምሳሌ እሺ አንተ አላህ ከአርሽ በላይ ነው ብለህ ታምናለህ። ከሌሊቱ 1/3 ላይ ይወርዳል ብለህ ታምናለህ አይደለ? ቀጥል ችግር እሱ ደግሞ አይምሮ ውስጥ ያለው የሰውየው አላህ ደግሞ አላህ ከአርሽ በላይም አይደለም ከሌሊቱ 1/3 ይወርዳል ተብሎ አይነገርለትም። እጅ ግራ አካል እንደዚህ ባት አለው ተብሎ አይነገርለትም። የለውም ብሎ ነው የሚያምነው። ለሱ እንደዚህ አይነገርም ብሎ ነው የሚያምነው። ስለዚህ ይህ ሰውዬ ለአንተ አሰጋጅህ መሪህ ይሆናል ወይ? ወይንም ደግሞ የአንተ አላህና የሱ አላሁን አንድ ነው ወይ? ቀጥል። አይደለም አንድ አይደለም። አላህ ስለዚህ ቀጥል።
አላህ ከአርሽ በላይ መሆኑን የማያምን ከሆነ አላህ እኩለ ሌሊት መውረዱን የማያምን ከሆነ እሱ መሪ መሆን አይችልም። ኦኬ። ስለዚህ እሱ እምነትና አንተ እምነት አንድ ነው ማለት ይቻላል? ስለዚህ አንተ እምነትና እሱ እምነት ከሁለታችሁ አንዳችሁ ትክክለኛ አላህን እየተገዛችሁ አይደለም ማለት ነው። ራይት? ኦኬ። ትክክለኛውን አላህን ካልተገዛ ደግሞ ከሁለት አንዳችሁ ተስልምና ወጥታችኋል ማለት ነው አይደለ? አምላክህን ካልተገዛ አምላክ ብለህ የምታስበውን አካል በትክክል ካልተገዛኸው ከሁለት አንደኛ ትከፍራለህ ማለት ነው አይደለ? ከእስልምና አያስወጣኝም። ከእስልምና ያስወጣል ሳይሆን ከእስልምና እንዴት ነው የሚያስወጣው? ሃይማኖቱ እኮ ሙስሊም ነው። ላኢላሃ ኢለላህ ያ ላኢላሃ ኢለላህ መንገድን ይዟል። ግን አላህ ከአርሽ በላይ መሆኑን አላመነም። ያ ሰው ግን መሪም አይሆን አይችልም ነው ያልኩት እንጂ ከእስልምና ያስወጣል አይደለም። ስለዚህ አንተን አምላክ ጣዖት ቢለውም ጣዖት ቢለውም ፍጡር ቢለውም የእሱ አላህ ከአርሽ በላይ ያለ አይደለም ቢልም ባህሪያቶቹን ያንተ የምታጸድቀውን ቢክድም ዘሆን መሪህ አይሆንም እንጂ ከእስልምና አይወጣም። ከእስልምና ካልወጣ ነው መሪህ አይሆነው። ኦልሬዲ ሙስሊም እኮ ነው። በቃ ከእስልምና ካልወጣ እንዴ የላኢላሃ ኢለላህ መንገድን ይዟል። እንዴ እንዴት ነው የሚወጣ? ሰላት ይሰግዳል፣ ዘካ ይሰጣል። ኦልሬዲ የላኢላሃ ኢለላህ መንገድን ከያዘ እኮ በሱ ስላላመነ ከእስልምና ይወጣል አይደለም እኮ። መልካም። ሰላት ባይሰግድ ከእስልምና ይወጣል አይወጣም? ይወጣል። ሎክ ሰላት ባይሰግድ ከእስልምና ይወጣል። ሰላት ሲሰግድ ፈሱም ቢፈሳ ሰላቱ ተቀባይነት አለው? ምን ሰላት እየሰገደ እያለ በቃ ውዱ ሳያደርግ ሰላት ላይ ፈሱም ቢፈሳ ተቀባይነት የለውም። ተቀባይነት የለውም። በደንብ ባስተውል። ምን ብለኸኛል? ሰላት ካልሰገደ ከእስልምና ይወጣል አልከን። ፈሱን የሚፈሳ ከሆነ ደግሞ ሰላቱ ተቀባይነት የለውም። ሰላቱ ተቀባይነት ከሌለው ከእስልምና ይወጣል ማለት ነው። በፈስ ምክንያት ከእስልምና ይወጣል። በፈስ ምክንያት ከእስልምና ሎጂኩ እንደዛ ነው። አንድ የሚያደርገው አንድ ያዳምጠኝ። ቆይ በፈስ ምክንያት ከእስልምና መውጣት ይችላል። ሎክ ሰላት ካልሰገደ አንድ ሰው ከእስልምና ይወጣል። በደንብ አስተውሉ። ክርስቲያን ይክፈትልን። ምን ሰላት ማይሰግድ ከሆነ ከእስልምና ይወጣል። ፈሱን የሚፈሳ ከሆነ ውዱ ካላደረገ ሰላቱ ተቀባይነት የለውም። ሰላቱ ተቀባይነት የለውም ማለት አልሰገደም ማለት ነው። የለውም ተቀባይነት፣ ዜሮ ነው። ስለዚህ ሰላት ካልሰገደ ደግሞ ከእስልምና ስለሚወጣ በፈስ ምክንያት ከእስልምና ይወጣል። ነገር ግን አላህን ጣዖት ነው እሱ የሚያመልከውን አላሁን ጣዖት ነው እያለው ይወርዳል ወደ የሚለው ፍጡር ነው እያለው ከአርሽ በላይ አይደለም እያለ አይወጣም ከእስልምና። አላህን ጣዖት ነው እያለው ከእስልምና አይወጣም። በፈስ ምክንያት ግን ሊወጣ ይችላል። በሰላት ምክንያት ሊወጣ ይችላል። ጣዖት ነው እያለው ግን አይወጣም። እንደዛ አላልከኝም እኮ ቅድም። አላህ ጣዖት ነው ካለ አላልከኝም እኮ እንደዛ ብያለኝ። ምክንያቱም ኢቨን ባይል ራሱ እኮ ያንተ የሚወጣው የሚወርደው እሱ አላህ አይደለም ብሎ ካለ ባህሪውን ከካደ እኮ ጣዖት ነው እያለ ነው ማለት ነው። ምክንያቱም አንተ አሁን አላህን ታመልካለህ አይደለ? አንተ አላህ ብለህ የምታምነው አመልኳለሁ። አላህ ነው ያ ከአንተ ውጭ ያለው ሌላ አሁን ስምህ እንደሚናገረው ከአንተ ውጭ ያለው ሁሉ ፈጣሪ አይደለም ፍጡር ነው ብለህ ነው የምታምነው አይደለ? እሱም እንደዛው እኮ ነው። አንተ የተለየ ሲያመልክ ምን እያለ ነው ማለት ነው? ሌላው ፍጡር ነው እያለ ነው። ኤኖስችን አዲስ አንድ አንብባ ክርስቲያን። ኦኬ እሺ። ሳሂህ ቡኻሪ 195 ላይ እንደዚህ ብሎ ይናገራል። አቡ ሁሬራ እንደተረከው አላህስ ሜሴንጀር ሰይድ የአላህ መልእክተኛ እንደዚህ አለ the prayer of a person who does hadat or that means passes urine stool or wind ማንም ሰው ልክ ፈሱን ቢፈሳ ወይም ደግሞ ከሰውነቱ የሆነ ነገር ቢወጣ ለምሳሌ ፈስ ቢፈሳ ሽንት ቢሸና is not accepted till he performs ablution
ጸሎቱ ተቀባይነት የለውም ትጥበት እስኪፈጽም ድረስ። A person from Hadat Mount asked Abu Huraira, who is Hadat? What is Hadat? Abu Huraira replied, Hadat means the passing of the wind. Hadat ማለት ፈስ መፍሳት ነው። እንግዲህ ሰላት ላይ ቁጭ ብለህ ቆመህ ፈስን መፈሳ ከሆነ ሰላት ተቀባይነት የለውም። ሰላት ተቀባይ ካልሆነ ከእስልምና ትወጣለህ። ኦኬ ሰላቱ ተቀባይነት የለውም ይላል እንጂ አሁን ከእስልምና ይወጣል ማለት ነው። ታዲያ ከእስልምና ይወጣል የሚላል እዚህ ጋር የለም። ሰላት ተቀባይነት የለውም ማለት አላህ አይሰማህም ማለት ነው። መላእክቶችም ጸሎት አያደርጉልህም አብረው። ሰላት ተቀባይነት ከሌለው ደግሞ ምንድነው እሱ ታዲያ የምትለው? ሰላት ተቀባይነት ካሌለ ሰላት ካልሰገደ ቅድም ምን ብለኛ ከእስልምና ይወጣል። ተስማማን እኮ ማለት እዚህ ጋር አንድ ሰው ፈሱን ከፈሳ ሰላቱ ተቀባይነት የለውም ማለት ድጋሚ ታጥቦ መስገድ ይቻላል ማለት ነው እንጂ ሰላቱ እኮ ከታጠበማ ይችላል እኮ ጎበዝ እኮ እንደዛ ካደረገማ ይችላል እኮ እንደዛ ካደረገማ ይችላል። ግን እኮ አሁን አጓደል አይደለ? ምን ብሎ ፈሱን በመፍሳቱ ፈሱን ከፈሳ ውዱ ካላደረገ የሰላትን አጓድሏል አይደለ? አዎ አጓድሏል። ኦኬ አጓድሏል። እሺ ኦኬ እየሰማሁህ ነው። ቀጥል ማሄር። ቆይ አንዴ። አዎ ያለው ማሄር ነው። ለካ አጓድሏል አላጓደለም? አንድ ሰው ፈሱን ፈስቶ ሰላትን የሚሰግድ ከሆነ ሰላቱ ተቀባይነት የለውም ይላል። በማጓደሉ ነው አይደለ ህጉን? አዎ ጎበዝ። ሱራ 19:59 እንክፈትልኝ። ከእነርሱም በኋላ ሶላትን ያጓደሉ ፍላጎታቸውንም የተከተሉ መጥፎ ምትኮች ተተኩ፣ የገሃነም ሸለቆ በእርግጥ ያገኛሉ። ስለዚህ ሰውየው ፈሱም እየፈሳ የሚያጓደል ከሆነ ገሃነም ገቢ ነው የሚሆነው። አንተም እንዳልከኝ ሰላትም አይሰግደንት የሚል ከሆነ ሰላትም ያጓደል ከሆነ እሺ ወጣ ማለት ነው ከእስልምና። ስለዚህ አላህን ግን ወንድማችን አላህን ጣዖት እያለው ወይንም ደግሞ አላህ እጅ እግር የለውም እያለ ከእስልምና ይወጣል? ይወጣል። አላህን ጣዖት እያለ ከእስልምና ይወጣል? አላህ ጣዖት ነው፣ አላህ እጅ እግር የለውም የሚል ከሆነ ይወጣል። ቀደም ታዲያ ለምንድን ነው ሰው አወጣም ያልከኝ? እሺ ጣዖት ሳይልስ ዝም ብሎ አላህ እጅ እግር የለውም ቢልስ? ከአርሽ በላይም አይደለም ቢልስ? ምን እጅ እግር የለም ቢልስ? ግን ሃይማኖቱ ሙስሊም ነው አውቆ ሙስሊም ነኝ እያለ አውቆ ለምሳሌ መሪ ነው እንበል አላህ ከአርሽ በላይ ነው የሚሉ ሰዎች ተሳስተዋል። አላህ ከአርሽ በላይም አይደለም፣ አላህ ያለ ቦታ ነው ወይንም ደግሞ በሁሉ ቦታ ነው ወይንም ደግሞ አላህ ሁለት እጅ አለው የሚሉት እሱ ፍጡር ነው፣ ባት አለው የሚሉት እንደዚህ ስህተት ነው ቢል ይሄ ሰው ያንተ መሪ መሆን ይችላል? አይችልም። መሪ ቢሆን ምንድን ነው ችግሩ? የእስልምና መሰረቶችን ስላልሞላ። አዎ ታዲያ እንትና ከሼክ ኢብራሂም ቀድሞ የነበረው ተቀዳሚ ሀጂ ሙፍቲ እስልምና መስፈርትን አሟልቶ ነው እንደ ሲመራችሁ የነበረው? እኔ እንጃ። ስለዚህ በካፊርም ትመራላችሁ ማለት ነው። ማን ነው ያለ? አልሞላም ነው እርሱ አልሞሉም ነው። እሱ አሁን ከአርሽ በላይ ነው ብሎ አያምንም። ሲመራችሁ ነበረ። እንደዛ ብሎክ ነበር እንዴ? እሱ በደንብ የታወቀ እንደ ሲሞት የተደሰታችሁት ለምንድን ነው? ማን ነው የተደሰተው? ማንም ሙስሊም ሆኖ በሰው ሞት የሚደሰት ሰው የለም። ማን ነው የተደሰተው? የለም የተደሰተው የለም። ብዙ የተደሰቱ አሉ። እንደውም እንትን ራሱ የደስታ ስግደት መሰገድ አለበት ሁሉ ያሉ አሉ። ዋናው ፖይንታችን ግን በደንብ አስተውል። ድራማ ይሰራሉ። ምን አይነት ድራማ? አንድንን ተመሳሳይ ነን ችግር የለውም የሚል
አሁን ፈርስት ኦል ፈርስት ፎር ምናምን ነው የምትል ስምህ። እኔስ አንተ አሁን የተወሰነ እንትን ስትራግል እያደረክ ነው። አምላክን ጣዖት ካለብህ አብረህ እንደማሰግድ ገብተዋል። ብሰግድም እንኳን ቢያሰግድህም እንኳን ከአይምሮ ጋር ጠብ ነው የምከፍተው። ምክንያቱም ስሙ አንድ ሊሆን ይችላል፣ ግን ያንተን አምላክ በጣዖት እየሳለው በፍጡር እየመሰለው በምንም ተአምር አንድ ልትሆን አትችልም። ዋና መለያያችሁ ምንድን ነው ብለህ ነው የምታምነው? አንተ ዋና መለያ መሆን ያለበት በምታምነው ላይ ምንድን ነው ብለህ ነው የምታምነው? መጀመሪያ ላይ እሱ አላህ ፈጣሪያችን አላህ Subhanahu Wa Ta'ala ከአርሽ በላይ አይደለም ብሎ ነው የሚያምነው። አላህ ሀገር የለውም ብሎ ነው የሚያምነው። አላህ ጣዖት ነው ብሎ ነው የሚያምነው። እሱ እንደዛ ብሎ የሚያስተምረኝ ከሆነ እኔ አልቀበለውም። መሪዬ መሆን አይችልም ያ ሰውየው ማለት ነው። እንዴት እቀበለዋለሁ? እኔ እስልምና አስተምሮት ይሄ የለም ይሄ ስላልለ ነው የማልቀበለው። እኔ ይሄ መሪዬ አይሆንም ብዬ እቀበለዋለሁ። ይሄን ሰው ገባክ? ይሄ ሰው ገነት ይገባል? ያላቀም ገነት የሚገባንና የማይገባን ሰው አላህ ነው የሚያውቀው። ግን ይሄ ሰው የእስልምና መንገድ ይዟል። እኔ ያላቀም የእስልምና መንገድ ይዟል። እኔ ያላቀም ሰላትን ይሰግዳል። ግን ይሄንን ስላለ እኔ ጀነት አይገባም ማለት አልችልም። እኔ አሁን ለምሳሌ ይሄ ሰው የእስልምና መንገድ ይዟል አልከነኮ ተካፍተውስ ንቂ ይዟል ማለት እንዲህ እንዳዘለንገር አንድ ሰው ሰላትን የሚሰግድ ከሆነ አላህ በብቸነት የሚያመልክ ከሆነ ያ ሰውየው ምንድነው የሚባለው? ማለት ሙስሊም ነው የሚባለው። ገባክ? ስለዚህ ምን አለፋችሁ ታዲያ? እንደዛ ከሆነ የአንተን አምላክ ጣዖት እያልኩም 5 ከሰገድኩኝ ዘካ ብዬ ገንዘብ ከሰጠውኝ በቃ ሙስሊም ነኝ ማለት ነው። እኔም ጣዖት እያልክ እኔ አሁን ለምሳሌ ያንተን አላህ የሚለውን ስም ብቻ ዛለው እንደውም 7 ጊዜ እንሰግዳለን እኛ ችግር የለብንም። ታምስቴም ከፍ ላድርግልን። ስለዚህ እየሰገድኩ ነው፣ ግን ያንተ አላህ ለእኔ ጣዖት ነው። አላህ ማለት ግን ችግር የለብኝም። በቃ አላህ እላለሁ። በአላህ ሳትጋራ አላህ ብቻ መስገድ ከሆነ አላህን በብቸነት የምታመልክ ከሆነ እንዴት ነው አላህን ሲጀመር አንተ ጣዖት ነው የምትለው? ያንተ ነው ያንተ አላህ ለእኔ ጣዖት ነው። ዶክ ያንተ አላህ አንተ የምታመልከው አላህ ለእኔ ጣዖት ነው። የኔ አላህ አባት ነው። የኔ አላህ እንዳንተ አላህ አይደለም። ስለዚህ የኔ አላህ አባት ብዬ አመልከዋለሁ። ያንተ አላህ ግን ጣዖት ነው ለእኔ። ነገር ግን አላህ በሚለው ተስማምተናል። እኔ እናንተ እንስማማ። እኔም እንዳንተው ችግር የለብኝም ማለት ነው። እኔም ምንድን ነኝ? ሙስሊም ነኝ። እኔም እንዳንተ አንተ 5 ከሰገደ ብላ የለ እኔ 7 እሰግዳለሁ። ዘካ የሚሰጥ ብላ የለ እኔም ማስራት በክረት እሰጣለሁ። እንደውም አንተ ጋር ዘካ ስንት መስጠት እንዳለብህ በቁርአን አልተዘረዘረም። እኔ ጋር መጽሐፍ ቅዱስ ላይ ተዘርዝሯል። 10 በክረት ስንት መስጠት እንዳለብኝ። ስለዚህ እሱን ዘካ ብዬ ወስደዋለሁ። ችግር የለውም። እንስማማ። እኔ እኮ ያልኩህ እሱን አይደለም እኮ እኔ ያልኩህ ይሄ ሰውየው አላህን በብቸኝነት አላህን አንድ መሆኑን ካመነ አላህን በብቸኝነት የሚያመልክ ከሆነ ሳያጋራ ባላህ ሳያጋራ የሚያምን ከሆነ እንዴት ነው አላህን ጣዖት ብለው የሚያምነው ነው? እንዴት አላህን ጣዖት ይሏል? እሱማ አላህን አንድ ብሎ ያመልካል። ግን አንተ ደግሞ አላህን አንድ ብለህ አይደለም የምታመልከው። አንተ ብዙ አላህ ነው ያለህ። እኔ ያው ያንተ አላህ እጅ አለው አይደለ? ወደ ሌላ ጥያቄ እየገባክ ነው። ያኛው ጥያቄ ላይ አንተ አላህ ብዙ ነው። ወደ ሌላ ጥያቄ ያንተ አላህ ብዙ ነው። የሱ ቆይ ችግር የለውም። ያንተ አላህ ብዙ ነው የሚል ጥቅስ አለ። ግን እንደ ቁርአን ወይ ደግሞ እንደ ሐዲስ በዛት አላህ አንድ ነው የሚል ሽታውም የለም። በሐዲስም በቁርአን እስኪ በቁርአን አላህ ብዛቱ ከአንድ በላይ ከመሆኑን እስኪ የሚያሳይ ጥቅስ አሳየኝ። አንድ ጥቅስ
በጣም ብዙ ቦታ አለ። በጣም ብዙ ቦታ አለ። ፈጠርኳችሁ፣ ፈጠርናችሁ፣ ያደረግናችሁ አደረግናችሁ የሚል በጣም ብዙ ቦታ አለ። እሱ እኮ ሌላ ነው። ሌላ እንትን ያለው እሱ ማለት እኮ ምንድነው? አሁን ለምሳሌ አንተ ራሱ አሁን ለምሳሌ እኔ እንዴት ነህ አለ ብዬ ሰላምታ ብጠይቅ አዎ አለን እንዴት ነህ ደህና ነህ አላልከኝ አትለኝም? አለን ደህና ነህ አትለኝም? ጎበዝ እናመሰግናለን። የአንተ አላህ ፍጡር ነው። ቅድም ያልኩህን አስታወስከውን? አንተ በተጠቀምከው ኤግዛምፕል መሰረት አላህ ምሳሌ የሚደረግለት ከፍጡር ጋር ስለሆነ አላህ የሚናገረውም እንደኔ እንደ ፍጡር ራሱን ከፍጡር ጋር እያመሳሰለ ነው። ምንም ለእኔ አምሳያ አታድርጉ፣ ምስል አምሳያ የለኝም፣ ቆይ ከፍጡር ጋር ታመሳስሉኝ፣ ምሳሌም እንዳሰጡ ያለውን አንተ በደቂቃ ውስጥ አፈርሰ ለምሳሌ አንተ እንዴት ትላለህ ብላልከኝ። ስለዚህ ሱራ 16 74 አካባቢ ሱራ 42 ቁጥር 11 ላይ ቁርአንን አፈረስከው፣ አላህን ውሸታም አደረግከው። አላህ እንደኔ ነው የሚያወራው ማለት ነው። እንደኔ ነው፣ እንደኔ ምሳሌ ይሰጠዋል ማለት ነው። ምክንያቱም እንዳታመሳስሉ፣ ተሳስታችሁ እንዳታመሳስሉ ብሏል። በደቂቃ ውስጥ አላህ ፍጡር መሆኑን ኮንፊርም አደረክልኝ። አጨበጭባለሁ። አላህን ማለት አታመሳስሉ ማለት አላህ እጅ አለው ስንል አላህ እጁ ከኛ ጋር ይመሳሰላል ማለት አይደለም። አላህ አይን አለው ማለት ከኛ ጋር ይመሳሰላል ማለት አይደለም። እጅ ማለት ምን ማለት ነው? ቆይ እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? ቆይ አለስተ ልንገርህ። አላህ እጅ አለው ማለት ከኛ ጋር ይመሳሰላል ማለት ነው። አይመሳሰልም ማለት እኮ ነው እንጂ ይመሳሰላል ማለት አይደለም። እዛ ጋር ማወቅ ያለብህ እንጂ እኔ አሁን ያመሳሰልኩት እኔ ምሳሌ ነው የሰጠኩ እንጂ ከኛ ጋር አመሳስዬ አይደለም እኮ አላህን ከኛ ጋር ቆይ አይመሳሰልም ስትል አንተ ራስህ እኮ እያመሳሰልክ እየነገርከኝ ነው። አላህ ሁለት እጅ ያለው እጅ በሚለው ብቻ ከኔ ጋር አመሳሰልከው። አንድ በል ሁለት በሚለው ከኔ ጋር አመሳሰልከው። ሁለት በል አይመሳሰልም ስትል ምኑ ነው የማይመሳሰለው? እጅ የሚለው እኮ ኦልዌይስ አይምሯችን አንተ እጅ ባልክባት ማይክሮሰከንድ በዛ ቅጽበት ውስጥ በማይክሮሰከንድ ውስጥ እጅ የሚለው ይመጣልን። ይሄ ነው እጅ የሚለው የሱ ያላህ መያዣው መጨበጫው መስሪያው ነው አይደለም? ልናገር ደረስ ጎድ ተቀበል። እንደዛ ስንል አላህ እጅ ያለው ስንል እጁ አላህ ከኛ እንደኛ እጅ ያለው ማለት አይደለም። እጁ ከኛ ጋር ይመሳሰላል ማለት አይደለም እኮ ነው ያልኩክ። አላህ ከኛ ጋር አይመሳሰልም፣ አላህ ከፍጡር ጋር አይመሳሰልም ነው ያልኩክ እንጂ እጅ ያለው ስንል እንደኛ እጅ ያለው ማለት አይደለም። ኦኬ ጭንቅላትስ አለው? ሁለት እጅ እንዳለው ነግረኸኛል። ለምን ትስቃለህ? ጭንቅላት ግን የለውም፣ አይመሳሰልም። እሺ መልኩ ሊሆን ይችላል ማይመሳሰለው ከኛ ጋር። አንገትስ የለም። አንድ ባት አለችው፣ ሁለት ቀኝ እጅ አለው። ጎን አለው ወይ? ፈርስት ጎን ከሌለው አላህን እንዴት አንድ ትለዋለህ? ሁለት እጁ እዛ ጋ ነው ያለው። አንድ ባት እዛ ጋ አለች። ሁለት አይን እዛ ጋ ትሆናለች። ጆሮ እዛ ጋ ይሆናል። ፊቱ እዛ ጋ ይሆናል። እንዴት ነው አንድ የምትለው? ኦኬ ፊት አለች፣ ሁለት ቀኝ እጅ አለ፣ አንድ ባት አለችው። የተያያዘ ነው ካልክ በእርግጥ እውነት ብለሃል። ፈረስ እንደዚህ አይነት ሰው የለም አይመስልም። አላ ማንን አንድ ባት ያለችው አስባችሁታል? አንድ ባት ጭንቅላት የሌለው አንገት የሌለው ሁለት ቀኝ ብቻ ያለው አንድ ባት ያለችው ፍጡር የለም፣ ሰው የለም። እውነት ነው። አላህን ማንም ሊመስል አይችልም። በዚህ መሰረት ጭንቅላት አልባ አንገት አልባ የሆነ ሁለት ቀኝ እጅ ያለው አንድ ባት ብቻ ያለው ይሄ እኮ ገና ሳስበው ራሱ ለሰላት እንደዚህ ብለህ ባልክበት ከምር አትዋሽ። ፈርስት አይዘገንንም ስታስበው ሰላት ልትሰግድ ስትል አሁን እኔ እዚህ ጋር አሁን እግዚአብሔር አንገት አለው ጭንቅላት አለው ብዬ ብጠይቅ አሁን ያስኬደናል? አያስኬደንም። እያወክ ለምን እንከራከራለን? ኖ ችግር የለውም። ብጠይቀኝ እኔ ማተራ አያደርገኝም። ብጠይቀኝ ማተራ አያደርግም። ለምን መሰለህ? አንድ አሁን እጅ ያለው ተማመን የመጣውን እናጸድቃለን ብላችሁ ታምናላችሁ አይደለ? አለው ብላችሁ አይደለ?
እጅ አለው ስለ እኮ እጁ እኮ ከኛ ጋር አይመሳሰልም አልኩህ እኮ። አላህ ከማንም እኮ ጋር እንደማይመሳሰል ተስማማው። እንደማይስማም ያ እጁ ከማንም አይመሳሰል፣ ባት አለው ከማንም አይመሳሰል፣ ጣቶች አሉት ከማንም አይመሳሰል፣ ፊት አለው ከማንም አይመሳሰል፣ አይን አለው ማንንም አይመስል፣ እግር አለው ማንንም አይመስል። እሺ ጭንቅላትስ አለው ወይ? ጭንቅላት አለው ወይ? ማንንም አይመስል። እሱን የላቀም እሱ አልተጠቀሰም። ያልተጠቀሰውን አለን ብለን ስለዚህ ጭንቅላት አሁን የአንተ አምላክ አሁን ፊት አለው፣ ጭንቅላት ግን ዜሮ። አንገትስ እንደዛ የተጠቀሰ የለም። እኔ እሱ አላየሁትም። እሺ ባት አለው። ሶሪ ባቱን ይገልጣል ለካ። ታፋስ ታፋና ጉልበት አላህ ኃይል አለ፣ ጉልበት አለ። ጉልበት አለው የሚል አለ። ኃይል አለው አላህ ኃይል አለው። ኃይልና ኦኬ እኔ ጉልበት እሺ ባት እንትንስ ታፋስ ታፋ ደግሞ ምንድን ነው? ታፋ ማለት ከጉልበት በላይ በዚህ ጋር ያለው ማለት ነው። ይሄ ባቱን ይገልጣል አይደል? ከባቱ በላይ ያለው ታፋ ያላቀ እንደዛ መልተቀሰው። ስለዚህ ታፋ ከሌለው እንዴት ነው እሱ አላህ አንድ ነው የምትለው? አንድ ባት ያለችው እግሩ ስንት ነች የምትሆነው? እንግዲህ አንድ እግር ነው። እኔ ሐዲስ ላይ ቡሃሪ 48ም ገሃነምን እግሩን ይሞላታል የሚለው አይ ቲንክ እንትን ነው፣ ሲንጉላር ነው አይደለ? እንትኑ ክርስቲያን ቼክ አድርገው ሲ አንድ እግር መሰለኝ ፉት ነው የሚለው ፉት ነው የሚለው። ስለዚህ አንድ እግር ነች ማለት ነው። አንድ እግር ነው። ፊት ነበር የሚሆነው። ያ ፊት ነበር የሚሆነው ፕሉራል። ያ እንትኑስ ሺኑስ ሺን የሚለው እንግዲህ አንድ ነው። ሺን ነው የሚለው ሺን ሳይል። ኦኬ ስለዚህ አንድ ባት አንድ ፉት። ስለዚህ አንድ ፉት አለው። ሁለት እግር አለው ቢሉንም ችግር የለውም እኮ አንድ ባት ላይ ሁለት እግር አለ። እንዲህ አይመጣውም እኮ አንድ እግር ላይ እንደዚህ ሁለት እግር አድርገ ከዛ ከላይ ደግሞ ሁለት እጅ አድርገ ጭንቅላት የለም አንገት የለም። እንዴት አንተ አምላክን ከሰው ጋር ተመሳሰላለህ? እንዴ እኮ በፍጹም እኮ አንተ እንደምታስበው አይደለም እኮ አላህ እኮ ከሰው ጋር። እስቲ አንተ አስረዳኝ። እሺ አስረዳኩ እኮ አላህ እጅ አለው ስንል እግር አለው ስንል ከኛ ጋር አይመሳሰልም። አላህ ከፍጡራን ጋር አይመሳሰልም። አላህ ከማንም ጋር አይመሳሰልም አልኩ እኮ ነው። ይመስላል መች ወጣኝ? ይመስላል እኮ አልወጣኝም። ምን የቱን ነው ያለክ? እጁ የሚሰራበት ነው አይደለ? ምክንያቱም አደብን በእጆቼ ሰራው ስለሚል ሱረቱ ሳድ 75ኛው ላይ። ስለዚህ እጁ የሚሰራበት ነው። እጁ እግሩ አይደለም ማለት ነው። እግሩ ደግሞ የሚረግጥበት ነው አይደለ? የሚረግጥበት ነው እግሩ አይደለ? ገሃነምን በእግሩ ይረግጣል ስለሚል እሺ ይሁንልህ። እሺ ምን? እሺ ስለዚህ እጁ እግሩ አይደለም፣ እግሩ የሚረግጥበት ነው ከተባለ እንግዲህ አላህ ከላይ ነው። ሌላው እጁ ምኑ ከላይ ነው የሚሆነው ማለት ነው። ገሃነም ላይ ሲቆምባት እሱ ወደ ላይ ነው የሚሆነው መቼም። ስለዚህ እጁ ወደ ላይ ነው የሚሆነው ማለት ነው አይደለ? እስቲ ሙጂብ ይቀጥል። እስቲ ሙጂብ እንኳን ደህና መጣ። ሙጂብ ትንሽ እስቲ ይበልበት። እኔን ጥያቄ ትቀበለኝም? ትንሽ ቆየት በል ትጠይቃለህ። ስልኬ ባትሪ እየጠጋብኝ ስለሆነ ነው። ኦኬ ምንድን ነው ጥያቄ? ጥያቄ ኢየሱስ አምላክ አለው? ኦኬ ኢየሱስ አምላክ አለው ወይ? የስ ኦኬ ክርስቶስ ራሱ በስጋ የመጣ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ እንደሚናገረው አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ አይምን አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ ነው የሚለው። ጥቅሱን ረሳሁት። ክርስቲያን አንዴ ክፈትልኝ ለሚቼክ። ሮሜ 9 ምዕራፍ 5
አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ማ ክርስቶስ በስጋ መጣ ይላል ያለው ወንድማችን። ስለዚህ በስጋ መጣ። ያ በስጋ የመጣው አምላክ ያ በስጋ የመጣው ምንድነው ይለናል? የተባረከ ምንድነው ይለናል? አንበበስ የተባረከ አምላክ ነው። አሜን። ያ እርሱ የተባረከ አምላክ ነው። ምን ይላል? አንዴ መልሰው። አባቶች ለእነርሱ ናቸውና ከነርሱም የተባለው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ማለት ነው። ወደ ገዛ ወገኖቹ ወደ እነርሱ መጣ የተባለው እርሱን ነው። ወደ እነርሱ መጣ። ኦኬ። ከነርሱም ደግሞ በምንድን ነው የመጣው? በስጋ። ዕብራውያን ምዕራፍ 2 ቁጥር 15 ላይ አንድ የከፈተው ጥቅሶች ዛሬ ረስቻለሁ ማለት ነው። ስለዚህ ይሄ የመጣው የተባረከው አምላክ ነው የተባለለው ማን ነው? እዚህ ጋር ክርስቶስ ኢየሱስ እርሱ ይለዋል እኮ። ትመልሰዋለህ አንዴ። እሺ እንግዲህ የአንተን ጥያቄ አልረሳሁትም፣ አድሬስ አደርጋለሁ። አምላክ አለው የሚለውን አልረሳሁትም። እንግዲህም ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ስለዚህ ክርስቶስ በስጋና በደም ተካፍሏል። ክርስቶስ ስንል ስግው ቃል እያለ ነው። ስጋን የተዋሃደ ቃል እያለ ነው። ቃል አስቀድሞ ስጋ ያልነበረው ነበረ፣ ስጋን ያልነሳ ቃል በሁሉ የሞላ በሁሉ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን በእርሱ የሆነ ነበረ። መልሰው ሮሜ ምዕራፍ 9 ቁጥር 5 ጥያቄ ውስጥ ላይ ስላለ ሁሉን የፈጠረው ያ ቃል አስቀድሞ ስጋ ያልነበረው በስጋ ተገለጠ፣ በስጋ መጣ። ስለዚህ አባቶች ለእነርሱ ናቸውና ከነርሱም ክርስቶስ ልብ በል ከነርሱም ክርስቶስ መጣ። ከማ ከአባቶች እዛ ጋር ባሳየው መሰረት ቁጥር 16 ብታሳየው ኖሮ ቅድም ምን ይላል? የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ይላል። አባቶች ብለው የሚጠሯቸው አብርሃምን አባታችን ይሉታል። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 52 አካባቢ ጀምሮ አባታችን አብርሃም ብለው ይላሉ እነኛ አይሁዶች ማለት ነው። ከእነሱ መጣ፣ ከነርሱ አባቶች ለእነርሱ ናቸውና አባቶቻችን ብለው ስለሚሉት ማለት ነው አብርሃምን። ስለዚህ የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ይለዋል። ከነርሱም ክርስቶስ በስጋ መጣ። እርሱ የተባለው ማን ነው ወንድማችን? ፈርስ አምላክ የተባለው ማን ነው ስላልከኝ እርሱ የተባለው ማን ነው? ፈርስ የተባለው ማንም አልተጠቀሰማ። እዚህ ጋር ከኋላ ያለው ስም ማን ነው? ክርስቶስ በዚህ ጋር መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። እርሱ የተባለው ማን ነው? ክፍሉ እኮ ግልጽ ነው። ክርስቶስ ከኋላ የሚል ስም አለ አለ እንትን ስጽፍ ታውቃለህ። እርሱ የሚባለው ወደኋላ ያለውን ስም ነው የሚጠቁመው አይደለ? ማን ነው እንዲህ እያለው ያለው? አሁን ይኸው ክርስቶስ ነው። ማን ነው ስለሱ እየተናገረ ያለውን? እዚህ ጋር እየተነገረ ነው። ስለ ኢየሱስ እየተነገረ ነው። ቅዱስ ራሱ ክርስቶስ ለጳውሎስ የገለጸለትን። ስለዚህ ምን አለን? እርሱ ከሁሉ አይምን እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ስለዚህ ቃል ሁሉን የፈጠረ ሁሉን ያስገኘ አምላክ ነው። ክርስቶስ ስንል በስጋ የተገለጠ አምላክ እንደመሆኑ እርሱ አምላክ ነው። ነገር ግን በስጋ ኖክ በስጋ የመጣ ነውና ይህን ክፍል አንብበዋል በደንብ? እኔ ወደ አባቴና ይህን ክፍል በደንብ አንብበዋል? አብቤ ያለውኛ ይህን ክፍል አንብበዋል? እስልምና ያለው እና ይህ ክፍል እኮ ካነበብኩ ሙስሊም ሆነ የለብህም እኮ። ይህንን ኢየሱስ ተናግሮ ታምናለህ እንዴ? አምላክ እንዳለው እኮ ነው እየተናገረ ያለው። ኦኬ እኮ ይህንን ክፍል አንብበህ አዊል ጎይ ለእስልምና ይጠቅማል ብለህ ታምናለህ? ይጠቅማል። ስለዚህ ይህንን ሊትራሊም ኢየሱስ ነው የተናገረው ብለህ ታምናለህ?
ምክንያቱም ምን መሰለህ ከዚህ ጋር አሁን ኢየሱስ አምላክ አለኝ ስላለ እኔም አምላክ እንዳለው ነው የሚያምነው። ኢየሱስ ነብይ እንደሆነ ስለማምነው ነው። ሙሉ ክፍሉን ይሄንን ቁጥር 17 ላይ ያለውን ቁጥር 17 ላይ ያለውን በትክክል ኢየሱስ ተናግሮታል። አምንበታለሁ በል እስኪ። ቁጥር 17 ላይ ያለውን ኢየሱስም ገና ወደ አባቴና ላረኩምና ትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። ይህንን ኢየሱስ ተናግሮታል። እኔም አምንበታለሁ በዚህ ንግግር በለስ 17 ላይ ያለው ሙሉን በሙሉ ሳይሆን እኔ የሚያምንበት እዚህ ጋር ወደ አምላኬና ወደ አምላካችሁ አርጋለሁ የሚለው እሺ አዳምጣው። ያመጣትን ጥቅስ እንኳን ለምን እንትን ትላለህ? ፈርስት ኦፍ ኦል አትሊስት አውዱን እንኳን አልጠየቅኩም። እኔ አንዷን ጥቅስ እንኳን መሰንጠቅ ትፈልጋለህ? ይሄ ክፍል እስልምናን የሚጠቅም አይደለም። መጥቀስ የለባችሁም። ይሄ ክፍል ከቁጥር 1 ጀምረው ቤታርክ ቤታርጋንዴ ከቁጥር 1 ጀምራችሁ ከተመለከታችሁ ክርስቶስ ሞቶ ስለመነሳቱ የሚናገር ክፍል ነው። ሙስሊሞች ደግሞ ክርስቶስ አልተሰቀለም አልሞተም ብለው የሚያምኑ ናቸው። ይህንን ክፍል ታዲያ እንዴት ዮሐንስ ይጻፈውን እንዴት